አመሰግናለሁ። መልስ ልጅ አይወለድ። ጋይርሺ እኔ እንኳን ስራ አለብኝ። ከጨረስኩ ግን እመጣለሁ። እንደምጨርሺ ተስፋ አደርጋለሁ። በቃ ኪችን ምን ላይ እንደደረሱ ዛራን ቼክ አድርጌ ልምጣ። ባይ ወይጅ ደሞ አትቸኩይ። በመቸኮል ውስጥ መድረስ ወይ መቀንጠ ሲፈን በድጋሚ አቶ አምነንን ተበቀለችው። አሁን ላይ በከባዱ መታለች። የአቶ አምነንን ቤት ሙሉ ለሙሉ ዳሜጅ እንዲሆን አድርጋለች። ይሄን ደግሞ አቃጥላለች። የእናቱን ደም የማይመልስ ልጅ አይወለድ በማለት ቤት ውስጥ እያንዳንዷን ጋዝ እያርከፈከበች ቤቱ እንዲቃጠል አድርጋለች። ታዲያ ሲፈን የእናቷን በቀል ለመበቀል የአቶ አምነን እናት የሰራችውን ድርጊት አሁን ላይ አቶ አምነን ላይ የእናት እዳ ለልጅ ሆኗል። እናትየዋ የሰራችውን ግፍ አቶ አምነን ዋጋ እየከፈለበት ይገኛል። ታዲያ የራት ፕሮግራም አሳልፈው ደስታቸውን እንደጨረሱ ሁላቸውም ወደ የመኝታ ቤታቸው ገብተው ከተኙ በኋላ ሲፈን ግን ቤቱ ላይ ጋዝ አርከፍክፋ ቤቱን አነዳለች። ይሄንን ደግሞ ያደረገችበት ምክንያት ቤቱ በአቶ አምነን ስም ሳይሆን በእናቱ ስም ነበረ። እናቱ እንግዲህ ገላታለች። እናቱን በመግደል ብቻ አላበቃችም። ቤቱን በእሱ ስም ቢሆን ኖሮ የራሷ ለማድረግ ከዚህ በፊት ድርጅቱ ላይ እንዳደረገችው የማጭበርበር ስራ ለመስራት አስባ ነበረ። ግን ያንን ማድረግ ስላልቻለች ቀጥታ ቤቱን አንድጂ እንዴት ያለ እናት ማደግ እንዴት ዋጋ መክፈልን እንዲያውቅ አደርጋለሁ በማለት ሙሉ ለሙሉ ንብረቱ እንዲወድም አደርጋለች። ይሄ በጣም ያሳዝናል። በቀል እስከዚህ ደረጃ ድረስ አስኪዷታል ማለት ነው ሲፈንን። አቶ አምነን ግን ምንም ባልሰራው ግፍ እናቱ በሰራችው ግፍ ዋጋ እየከፈለ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ተወዳጅና አስተማሪ የሆነውን ድል ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ የሆኑ ነገሮች፣ አሳዛኝ ነገሮች ተከስተዋል። አቶ አምነን እዚህ ጋር ምንም በማያውቀው እናቱ ባደረገችው ግፍ እንግዲህ እንደምናውቀው እናቱ የሲፈንን እናት ከዚህ በፊት ገድላ ነበረ። ሲፈን ግን የእናቷን ደም ለመበቀል ብላ እዛ ቤት ለሚስት ለመመረጥ ገብታለች። ግን እዛ ቤት እያንዳንዷ እርምጃዋ የአቶ አምነንን ሕይወት የሚያበላሽን ድርጊቶች ነው እያደረገች ያለችው። ሙስጠፋም እሷን ለማገዝ ወደዛ ቤት መጥቶ እንግዲህ እሱን ስትበድለው የነበረችው የእሱ እጮኛ የነበረችው ከዚህ በፊት እንግዲህ ጄሪ አሁን ላይ የአቶ አምነን ሚስት ሆና እዛ መሆኗን አይቷል። በእኔ ላይ እንደተጫወሽ አትቀሪም። አንቺ አሁን ላይ ልጅ ቢያስወርድሽም ግን ገና ከዚህ በላይ አንቺ ራስሽም ትጠፊያለሽ። በእኔ ላይ ያደረግሽው ግፍ ነው ለዚህ ሁሉ ያበቃሽ። አንቺ ከሃዲ ነሽ፣ አስመሳይ ነሽ እያለ ይገኛል። አቶ አምነን እንግዲህ ይሄንን ሁሉ ጉድ አያውቅም። ምንም የሚያውቀው ነገርም የለም እስካሁን ደረጃ ድረስ። ግን እለት ከእለት ፈተናዎቹ እየበዙ መጥተዋል። እነዚህ ፈተናዎች ግን በምን ምክንያት ወደሱ እንደሚመጡ በጭራሽ እሱን ሊያውቅም ሊያስተውልም አልቻለም። የራት ግብዣው እንግዲህ እየተዘጋጀው በጄሪ አማካኝነት ነው። ጄሪ አሁን ላይ ካለችበት ሁኔታ ስለተሻላት ከዚህ በፊት እንግዲህ እንደተመለከት ነው በዛኛው ፓርት ላይ ልጇን አታለች። ከሐኪም ቤት ገብታ ደግሞ እሱ በተወሰነ መልኩ ትሪት እያደረጋን ነበር። አሁን ግን እሷ ደህና በመሆኗ አስመልክቶ
የራት ፕሮግራም እንግዲህ ቤት ውስጥ ተዘጋጅቶ ነበረ። የራት ግብዣው ላይ በጭራሽ ሲፈን አልተገኘችም። በመግቢያው ላይ እንግዲህ እንደተመለከታችሁት ሲፈን እራት ዛሬ ይዘጋጃል ብላ ጄሪ ነግራት ነበረ። ነገር ግን የምሰራው ስራ አለኝ፣ ያንን ስራ ከጨረስኩኝ ልገኝ እችላለሁ፣ በጣም ደስ ይላል፣ አንቺን አስመልክቶ እራት ተዘጋጅቷል፣ ያ ሁሉ መጥፎ ጊዜያት አልፈው አሁን ግን እንደዚህ ዝንጥ ብሎ አምሮብሻል፣ ህይወት ወደፊት ይቀጥላል፣ አይዞች በማለት እንግዲህ ጄሪ ላይ እያስመሰለች ነበረ። ጄሪ ከሄደች በኋላ ግን ብትሄጂ ይሻልሻል፣ ደግሞ ባትሮጪ ነው የሚሻለው፣ ምን ሊፈጠር እንደሚችል አታቂም፣ ከዚህ በኋላ ይሄ ደስታ ወደ ሀዘን በቅጽበት ውስጥ ይቀይራል ብላለች። ምክንያቱም እሷ ያሰበችውና ያቀደችው ነገር ስለነበረ ነው። ካርታውን ፈልጋ ስታገኘው በአምነን ስም ሳይሆን በሰምአን ስም ነው። ምን አይነት ቋጣሪ ሴት ናት! የስግብግብነቷ ስግብግብነት ቤቷን እንኳን ያደረገችው በልጇ ስም ሳይሆን በራሷ ስም ነው። አንቺ ሞተሽም አታልፊም፣ ታሰቀይኛለሽ። ይህንን በቃ ማድረግ ያለብኝ ሙሉ ለሙሉ ቤቱን አቃጥዬ እኔ እንዳደግኩበት እኔ ህይወቴ እንደተመሰቃቀለ ያለ እናት እንዴት አድርጎ ደግሞ በራስ መቆም እንደሚቻል ይሄንን አቶ አምነን ሊያቅ ይገባል። በተደላደለና በተንደላቀቀ ቤት ውስጥ መኖር አይችልም ብላ እንግዲህ የአቶ አምነን ቤት በጣም ብዙ ሰዎችን ሰብስቦ ነው እየኖረ ያለው አሁን ላይ። ራሱ ብቻ አይደለም የሚኖርበት፣ ስራ ለሌላቸው ስራ ፈጥሮ እሷንም ጭምር እንግዲህ እዛ ቤት ለሚስት ተመራጭነት ብላ ብትመጣም እሷ ግን የሆነው አላማዋ የዛን ቤት ውድመት እንጂ እዛ ቤት ለሚስትነትን ፈልጋ አይደለም። ምክንያቱ ግን የሆነው እዛ ቤት እንድትገባ ያ ነው። ከዛ በኋላ ግን አቶ አምነን ሚስት ከመረጠ በኋላ እሷ የራሷን ስራ ነበረ ስታስኬድ የነበረው። ግን መጋለጥ አለባት። እስከ መቼ ነው የማትጋለጠው? ግን ሲፈን እናትየዋን እዛ ሲጥ አድርጋ ገደለች። እስካሁን አልተጋለጠችም። በባለፈውም ደግሞ የአክስቱን ልጅ አሳገተች፣ የግማሽ ድርጅት ገንዘብን ወሰደኝ። እስካሁን አልተጋለጠችም። ወንጀለኛ በዚህ ልክ ግን አለመጋለጡ በዚህ ናህል ከባድ ነው። አብራ እያለች በጣም ትልልቅ ሰንኮሎችን እየሰራች ያለችው፣ ቤቱን እየአመሰች ያለችው እሷ ናት። አቶ አምነን ታዲያ የራት ግብዣው ላይ ምንም ደስ የሚል ታዲያ የራት ግብዣው ላይ ቁጭ ብለው በሚጨዋወቱበት በሚያወሩበት ሰዓት ላይ ግን እንደዚህ በደስታ ሆነን ግን ውስጤ የሆነ የሚፈራው ነገር አለ፣ ምንም ደስታ እየሰማኝ አይደለም እያለ ነበረ። ደስ በሚል ሁኔታ ደግሞ ዛሬ ሞርዚናም ካለችበት ክላስ ወጥታለች። እንደምናውቀው እንግዲህ ሞርዚና የጤና ሁኔታ ሙሉ ለሙሉ ባይስተካከልም አሁን ላይ የተወሰነ የተሻላት ትመስላለች። ቢሊንም እሷን ለመንከባከብ ክፍሏ ገብታ ነበር። ቤሊን ስትገባ ታዲያ ልትመጪ ነው ወይ የመጣሽው? ለምን መጣሽ እያለቻት ነበር። ቤሊን በጣም አሳዝናት እንግዲህ ምግብ ስታበላት ነበረ፣ ታሪክ ስትነግራት ነበረ። በጣም ደስ ብሏት ነበረ እና እናት ዛራን ብትሆን ወደ እሷ ክፍል ሄዳ ታዲያ ወይዘሮ ሞርዚና አልተሻለሽም ወይ እንዴት ነሽ ብላ ጠይቃታለች። ከዛም በመቀጠል እንግዲህ እኔ የምፈልገው ከዚህ መውጣት ነው ነበር ስትል የነበረው። በቃ ዛሬ የራት ግብዣ ስላለ ከዚህ ትወጫለሽ፣ ግን እስከዛ እረፍት ማድረግ አለብሽ ብላ እረፍት እንድታደርግ አድርጋታለች። እረፍት አድርጋ እንግዲህ ራት ላይ ሁሉም በተሰበሰቡበት ያው ሲፈን ስራ አለብኝ ብላ ስለተናገረች መጀመሪያው ነው እራት ላይ አልተገኘችም። ሌሎቹ ግን ሙሉ በሙሉ ቤተሰቡ እንዳለ እራት ላይ ተገኝቷል። ቤሌንም እንግዲህ እራት አለ ዛሬ፣ ቤሌን ተዘጋጂ፣ ቤሌን ተዘጋጂ፣ ጄሪ ደህና በመሆኗ አስመልክተን የራት ፕሮግራም ተዘጋጅቷል እና ለራት ተዘጋጂ ተብላ ነበረ። እሷም እንግዲህ አቶ አምነንን በጣም ደስ ይላል፣ ለሚስት እንደዚህ ልዩ እንክብካቤ ስለምታደርግላት ደስ ብሎኛል፣ እሺ አቶ አምነን ነበረ ስትለው የነበረው። እንግዲህ እንደምናውቀው አቶ አምነን እና ቤሌን አሁን ላይ መሀላቸው የሆነ ቅር የመባባል ነገር ተፈጥሯል። ለምን አትረጅኝም፣ ለምን አትረዳኝም እየተባባሉ ነው የሚገኙት። በዚህም ግን ተናዷል እሱ። ለምንድን ነው የማትረጅኝ? እኔን አይተሽ አንብበሽ መረዳት አትችይም ወይ ነው ሲል የነበረው። ቤሌን እንደምናውቀው እንግዲህ አቶ አምነንን ታፈቅራለች፣ እሱም እንደዛው። ግን ደግሞ እዛ ጋር ያለውን ህይወት ከት አድርጎ ወደ የውሳኔ ሰው ሆኖ ወደ ቤሌ መምጣት አልቻለም። እዛ ጋር ጄሪ ጋ ነው ያለው አሁንም ቢሆን ማለት ነው። በራቱ ግብዣ እንግዲህ በጣም ደስተኛ የሆነችው ጄሪ ናት። ሁሉም ሰው እሷን አስመልክቶ ስለተሰበሰበ ጥሩ የራት ጊዜ ያሳልፈዋል። አክስትየዋንም እንግዲህ አቶ አምነን ምግብ እያጎረሰ
እወዳችኋለሁ እያለች እያሳቃቻቸው ነበረ እና ከዚህም እኛም እንወድሻለን ብላ እንግዲህ ሜርሲ ተንኮሏን ረስታ እያስመሰለች ነበረ። እንግዲህ አቶ ሙስጠፋም ደግሞ አቶ አምነን ለምን ስለ ራስ ግን ነግረህን አታውቅም? ለምን አትነግረንም ነበረ ሲል የነበረው። ስለ አንተ እስካሁን ስታወራ ሰምቼም አላውቅም። እዚህ ቤት ከመጣው ጀምሮ አንዳች ነገርም አልሰማሁኝም ነው ያለው። ስለ እኔ ምን ሲል እንግዲህ ስለ አስተዳደግ፣ ስለ ስራክ፣ ስለ ባህሪክ እኮ አናውቅም ነው ያለው። እኛ ነን ያሳደግ ነው ማለቴ ስልክ እየደወልኩኝ እየጠየቅኩት ነበር ብላለች። ያው ሜርሲ ቀደም ቀደም ትላለች ለነገሮቹ እና ይሄንን በተናገረችበት ሰዓት ላይ ቀጥታ ሙስጠፋ ወደ እሷ ነው የዞረው። አንቺ ግን ባል የለሽም ወይ ማለት እዚህ ነው ሁሌ የማይሽ ባል ማለት ሴት ልጅ እንደዚህ ብቻዋን ስትቀመጥ ለሴት ልጅ ከባድ ነው ብዬ ነው ነበረ ሲላት የነበረው እና አምነንም ቀበል ብሎ አዎ የት ነው የት ሄዶ ነው ብሎ እንግዲህ ስለ ባሏ እየጠየቃት ነበረ። መናገር አትፈልግም ስለ ባሏ ያለበትን ሁኔታ መናገር አትፈልግም። ያው እና አምነን ጋር መኖር ከጀመረች በጣም ቆይታለች። ለስራ እንደወጣ አልተመለሰም። እኔም በናፍቆት እና በጉጉት እየጠበቅኩት ነው የሚል ምላሽን ስትመልስ ነበረ። ግን እንደዚህ የሁሉ ደስታ እያለ እየተሳሳቁ ነበረ። እናት ወይዘሮ ሞርዚና ወዳችኋለሁ ስላለቻቸው እነሱ መልሰው እንወድሻለን ብለዋት አምነን እንግዲህ እየሳቀ ነበር። ሁሉም እየሳቁ ነበረ በተሰበሰቡበት እና ከዛም በኋላ አምነን የሆነ ፍራቻ ውስጡ እንዳለ ነው ሲናገር የነበረው። ተኝቶም እንኳን ጄሪ ጸጥ ብላ ተኝታ፣ እሱ ግን ሲገላበጥ ነበር። የሆነ ነገር እንደሚፈጠር ውስጡ ነግሮታል። ያው እንደዚህ ነው ባይባልም አንዳንዴ በጣም የሚገርመው አቶ አምነን ብዙ ደስታዎችን ያሳልፋል። ከዛ ከደስታዎቹ በኋላ ግን ሀዘን ነው የሚመጣበት። በባለፈውም ተመልክታችሁ ከሆነ በእልህ ተነሳስቶ ለጄሪ የቀለበት ፕሮግራም አዘጋጅቶ ነበረ። የቀለበቱ ፕሮግራም ሳያልቅ ግን በስጦታ መልኩ የመጣለት ነገር በጣም የሚያስደነግጥና የሚያስፈራ ነገር ነው። እንደተመለከታችሁት እንግዲህ ድራማውን የምትከታተሉ የተቆረጠ እጅ ነበረ በስጦታ መልኩ ታሽጎ የመጣለት። ይሄ ደግሞ የሆነው እንግዲህ ጠላቶቹ ያቶ አምነን የሩቅ አይደሉም። አብረው የሚኖሩ፣ አብረው የሚበሉ፣ አብረው የሚጠጡ እዛው በደንብ እሱን የሚያውቁ ናቸው ጠላቶቹ እና ይህንን ድርጊት እያደረጉበት ያሉት አብረውት ያሉ ሰዎች ናቸው። እስካሁን ድረስ ይህንን ማወቅ አልቻለም እሱ። ይሄ ደግሞ ለምን ሆነ ካልን እናትየዋ በሰራችው ስህተት ነው። አንዳንድ ጊዜ ወላጆች በሚሰሩት ስህተት ለልጆች ጦስ መሆኑ እጅግ በጣም ያሳዝናል። ሲፈን እንግዲህ እናትየዋን የገደለችባት የአምነን እናት ስለሆነች ያንን በቀል እናትየዋን ገላ እንኳን አላረፈችም። እስከ መጨረሻ ድረስ ነው የአምነንም ህይወትም ለማመሰቃቀል እየለፋች ያለችው። እንግዲህ ከዚህ በኋላ ምንም የቀራት ነገር የለም መቼስ። እናቱን አሳጥተዋለች፣ ድርጅቱን አሳጥተዋለች። አሁን ላይ ደግሞ ያለ ቤት ባዶውን አስቀርተዋለች እና ምንም በማያውቀው አምነን ዋጋ እየከፈለ ይገኛል። ምንም ተንኮል ሰርቶ አያውቅም። እሱ እንግዲህ ድራማውን ከመመልከት ከጀመርንበት ሰዓት ጀምሮ ግን እናትየዋ በሰራችው ድርጊት በጣም ትልቅ ዋጋ እየከፈለ ይገኛል። ልጅ እስከ ማጣት ደረጃ ደርሷል። ልጅ ያጣው ደግሞ አክስትየዋ ባደረገችው ድርጊት ነው። ጄሪ እንግዲህ ያስወረዳት መድኃኒት ያስቀመጠችው ለጄሪ ባይሆንም ለእናት ሳራ ነበረ። ግን ያው ጄሪ ያንን በመጠጣቷ ልጇን አታለች። ገና የእናቱን ሀዘን ሳይረሳ አክስትየዋ እንደዛ ሆናለች። አሁን ቀጥሎ በልጁ በኩል ስለተፈጠረው ነገር ያ ደግሞ ሳይቆይ ሌላ ትኩሳት ትላላችሁ ቤት እስከ ማጣት ደረጃ ደርሷል እና እጅጉን በጣም ነው የሚያሳዝነው። ቤሌንና አቶ አምነን እንግዲህ እንዲቀራረቡ ሞር አሁንም ሙስጠፋም ተስፋ መቁረጥ እንደሌለባት ቤሌንን እየነገራት ይገኛል። አቶ አምነን ጄሪን መቼም አይወዳትም። በመሀላችሁ የገባችው ጄሪ ናት። አቶ አምነን ስለ ጄሪ ያለው አመለካከት ምንድን ነው? መቼስ ብዙ ነገር አውርተናል፣ እንደ ወንድም አውሪን ችግር የለውም እያላት ነበር። እሷ ግን ስለ ሰው ማውራታችን ተገቢ አይደለም፣ ማውራት የለብንም፣ ምንም ሊጠቅመን አይችልም ነው ስትል የነበረው እና በጣም ውስጧ እንደተሰበረ እንዳዘነ ቤሊን ሙስጠፋ በደንብ ተረድቷታል። እሱም ደግሞ ጄሪ መበቀል ይፈልጋል። ምክንያቱም ጄሪ የእሱን ህይወት አመሰቃቅላ ነው ወደዚህ ወደ አምነን መታ። ንብረት ስለምትፈልግ ገንዘብ ስለምትወድ ራስ ወዳድ ስለሆነች ሙስጠፋን ገንዘቡን እድሜውን ጊዜውን ከጨረሰ በኋላ እንግዲህ እሱ ነው ብሏል። አሁን ደግሞ አቶ አምነንን በገንዘብ
የእሱን ገንዘብ ለመውሰድ በልጅ ለመያዝ አስባ ነበር። ግን ያው የልጁ ሁኔታ አልተሳካላትም። ሜርሲ ግን እንግዲህ ያለቻት የመከረቻት ምክር አለ። ምክር ደግሞ ቶሎ ብለሽ ጠንክረሽ ልትነሽ ይገባል፣ ከእንደገና ልጅን ማርገዝ ይቻላል ብላታለች። ይሄንን ተግባር እንግዲህ ተተገብረዋለች ብለን እናስባለን። ቤሌን ደግሞ ከአምነን ጋር ለመሆን አሁን ላይ በጣም ታክታለች፣ በጣም ደክማለች። ምክንያቱም አምነን የውሳኔ ሰው አይደለም፣ ሊረዳኝ አልቻለም። በቃ እኔ ደግሞ እስከ መቼ እሱ መታገዝ፣ እስከ መቼ ድረስ እሱ መጠበቅ አለብኝ እያለ የሆነ ተስፋ መቁረጥ ላይ ደርሳለች። እሱም ግን እኔን ለምን አንብበሽ አትረጅኝም ነው ሲላት የነበረው። ምንድን ነው ደስ ያላለኝ ነገር አለ፣ እየተደሰትኩኝ አይደለም፣ ውስጤ የሆነ ተረብሿል ትላለ። ግን ምንድን ነው የረበሸክ? ለምን አትናገርም? ያለ ምክንያት ዝም ብለህ የምትረበሽ አይነት ሰው አይደለህም፣ ለምን ተረበሽክ ነው ስትለው የነበረው። አላቅም ባቀው ምን አስደበቀኝ ነው ያላት። እንዴት አታቅም? ታውቃለህ፣ ያው መናገር ነው ያልፈለግከው ስትል እንግዲህ በትንሽ ነገር ይጣላሉ ሁለቱ። በነገራችን ላይ እንትን ስላለባቸው ሁለቱም ጋር ፍቅር ስላለ፣ በዛ ላይ ደግሞ መረዳዳት ስላልቻሉ ቃላቶች እየተጠባበቁ ነው የሚናደዱት ሁለቱም። አንዱ በአንዱ ይናደዳልና እስኪ አንተ ሳትረዳኝ እንድትረዳኝ ደግሞ እንድረዳ ሳትፈቅድልኝ ደግሞ እንዴት ልረዳ እችላለሁ ነበር ስትል የነበረው ብሌን። አንተም ደግሞ እየተረዳኸኝ አይደለም፣ በጣም ሰዎችን የምትረጂ ይመስለኝ ነበር። አንቺ ግን ከራስሽ ውጪ ማንንም መረዳት አትፈልጊም፣ ራስሽን ብቻ መረዳት የምትፈልጊውም የምትችውም እያላት ይገኛል። እስኪ እንዴት ልረዳ ነው ያላት ስትል የነበረው። ፊቴን አይተሽ ማንበብ አለብሽ ብሏታል። እንግዲህ ቤሌን ትልቅ ፈተና ውስጥ ናት። የአቶ አምነንን ፊት ማንበብ አለባት ማለት ነው። እሱ የውሳኔ ሰው አይደለም። እውነት ለመናገር ቤሌንን አፈቅርሻለሁ ብቻ ሳይሆን ውሳኔ ላይ መድረስ አለበት። በቃ አሁን ላይ ጄሪ መጀመሪያም በልጅ ነበር የያዘችው። አሁን ደግሞ የልጁ ጉዳይ አብቅቷል። ቀጥታ ወስኖ ወደ ቤሌን ህይወት መምጣት አለበት። አንዳንዴ በስሜታዊነት የሚወስን ውሳኔ ከባድ ነው። ጄሪን መረጥኩሽ ሲል በቤሌን ተናዶ ነበር። አሁን እዚህ ጋር በቤሌን መፈረድ የለበትም። ምክንያቱም በብዙ ነገር ስትጠብቀው ነበረ። አንድ ቀን ነገሮች እንደሚስተካከሉ እሱም ሲነግራት ነበረ። ልጄ ይወለድና ከዛ በኋላ ምን ማድረግ እንዳለብኝ እኔ ራሴ ነግርሻለሁ ነበረ ሲላት የነበረው። አሁን ላይ ልጁ አልተወለደም፣ ኦልሬዲ ወርዷል። ግን ውሳኔ ላይ አልደረሰም አቶ አምነን። ያው እለት ከእለትም ችግሮች እየተፈጠሩ ነው። በሱ ህይወት ውስጥም ከባድ ችግር እያሳለፈ ነው የሚገኘው እና በእርግጥ ሰው ያስፈልገዋል። ከጎኑ የሚያበረታው የሚያጠነክረው ሰው ያስፈልጋል። የአሁኑ ደግሞ በጣም ከባድ ነው። እጅግ ሞራሉ ተሰብሯል። በእርግጠኝነት ቤት ውስጥ ያሉ ሰዎች በሙሉ እንዳለ ታፍነዋል። እነሱ ራሱ በሰላም ከወጡ ሌላ ትልቅ ነገር ነው። ንብረቱ ብቻ አይደለም። በዚህ ልክ እየተበቀለቻቸው ትገኛለች። ሲፈን ተንኮሏ እንደቀጠለ ነው። ደግሞ ውሳኔዎችን ስትወስን እንኳን ለብቻዋ ነው ውሳኔን የምትወስነው እና ሙስጠፋ እዛ ቤት የመጣው እሷን ለማገዝ ነበር፣ ግን እየነገረችው አይደለም። ለሱ ራሱ አሁን ላይ በራሷ ነው ሚስጥር እየደረገች ያለችው። ምናልባትም ይህንን ጉዳይ በተነግረው ኖሮ አይሆንም ሊላት ይችል ነበረ። ግን እሷ ምን እየሰራች ነው? ምን እያደረግሽ ነው? ዛሬ የት ነው የዋልሽው ነበር ሲላት የነበረው። ያው ከቤት ወጥታ ውላ ነው የመጣችው። አሁን መናገር አይጠበቅብኝም። የኔን ባህሪ በደንብ ታውቃለህ። ስለዚህ አድርጌ ነው ማሳየት የምችለው። ያንን ደግሞ አድርጌ ያሳይሃለሁ። ትንሽ ታገሰኝ ሙስጠፋ ብላ እንግዲህ ያለችውን እንግዲህ ያሰበችውን ያቀደችውን አድርጋለኝ እና አምነን እጅጉን ህይወቱ አሁን ላይ ምስቅልቅልቅል ብሏል። ቤሌን ግን ተስፋ እንዳትቆርጥ ደጋግሞ እየመከራት ይገኛል። ሙስጠፋ ማለት ነው። ሙስጠፋ ያው ጄሪ መበቀል ይፈልጋል። ጄሪ እዛ ቤት ተደርባ ነው የገባችው። አንቺ ህይወትሽ መሀል የገባችው ጄሪ ናት። እናንተ ሁለታችሁ መሀል የገባችሁ። ስለዚህ መፍቀድ የለብሽም። ደግሞ አያፈቅራትም። የሚያፈቅረው አንቺን ነው። ስለዚህ ልትታገሺና ልትጠብቂ ይገባሻል። በአንዴ ተስፋ መቁረጥ የለብሽም ብሎ እየመከራት ነው ያለው። ሜርሲ እና ሲፈን ደግሞ ሜርሲና ጄሪ ደግሞ ለሙስጠፋ እንግዲህ እሱን የሚያጠፉበት ውይይት ላይ ናቸው ሁለቱም። ልጅ የወረደው በሙስጠፋ አማካኝነት ነው እያለ ትገኛለች። ጄሪ ይሄን ነገር እርግጠኛ ነሽ ወይ ነበረ ስትላት የነበረው ሜርሲ እንግዲህ ይሄንን ጉዳይ
ያደረገችው እሷ ናት። ግን ምንም እንደማያውቅ ምንም እንዳልሰማ ሰው እርግጠኛ ነሽ ሙስጠፋ ነው ብለሽ ታስቢያለሽ? እንዴት ሊሆን ቻለ ነው ያለቻት። ሙስጠፋ ነው ብላ ያሰበችበት ምክንያት እሷ የእሱ ስለነበረች መጀመሪያ ምናልባትም እሱ አድርጎ ሊሆን ይችላል። ለሁለት ቀን ደግሞ እዚህ የለም፣ ስለዚህ ይሄ ነው ብላ ጠርጥራ ነው። ትክክለኛዋ ግን ይሄንን ድርጊት ያደረገችው ራሷ ሜርሲ ናት። ይሄን ነገር አምነን መስማት የለበትም ብላለች። ያው አምነን ከሰማ ሁለታችሁንም ከዚህ ያባረራችኋል ብላ እንግዲህ ሜርሲ ለጄሪ ነግራታለች ማለት ነው። እሱማ በጭራሽ መስማት የለበትም ነው ያለችው። እውነቷን ነው። ከሰማ ይሄንን የደበቀችውን ጉዷን ከሰማ ጄሪ ያልቅላታል። ምክንያቱም ከዚህ በፊትም 500,000 ብር ተቀብላ ለሙስጠፋ ሰጥታለች። ግን ለራሴ ለልጄ አንዳንድ ነገር ያስፈልገኛል ብላ ነበር ያኔ ስትቀበል የተቀበለችው ማለት ነው። ብዙ ጉድ አለባት። ግን በጣም የሚያሳዝነው ነገር ተንኮል የሚሰሩ ሰዎች እዛ ቤት እንዴት እንደማይጋለጡ ነው እኔ አሁን ላይ ግራ የገባኝ። ሲፈንም ሜርሲም መጋለጥ አለባቸው። በጥርሳቸው እየሳቁ የቤቱን ሰላም እየነሱ ነው ያሉት ማለት ነው። እና ሳራ እንግዲህ የሜርሲን ተንኮል አውቃለች ሙሉ ለሙሉ። በተለይ ሞርዚና ላይ ያደረገችውን ነገር እንደው ሜርሲ ምን አድርገሻት ነው ግን የሰጠሻት ምን ይሆን እያለች ነበረ ስለምታውቅ እሷ እንደሰጠቻት። ሜርሲ እንግዲህ ወዲና ወዲ እየዞረች ሰዎችን ተንኮስ ነበር ስታደርግ የነበረው። ለምሳሌ የእናት ሞርዚናን ዶክተር የሆነውንም እብዶችን ስትከታተል፣ እንደው ብዙ እብዶችን ትከታተላለ። ግን እንዴት ነው እነሱን አልመሰልክም ወይ? ቢያንስ ግማሽ እብድ እያለችው ነበረ። እናትህ ይህን ሰሞን የምታታቅም የዛራ ጓደኛ ግን በዚህ እድሜያቸው እነሱ ስራ መስራታቸው ግን አይከብድም ነበረ ስትል የነበረው። አይ ለእኔ ግን የሚሰማኝ ወታ ስራ ሰርታ መምጣቷ ለእኔ ገና ልጅ እንደሆነች ነው የሚሰማኝ። ስራ መስራቷ ደግሞ እጅጉን ትልቅ ነገር ነው። እኔም እሷን እስከማሳርፋት ድረስ እሰራለሁኝ ብሎ እንግዲህ መልሶላታል ጄሪ። ሜርሲ ግን አሮጊት ነች፣ ለዚህ ነው ቁጭ ብለሽ የምትበይው እያለኝ ነው ማለት ነው ብላለኝ ማለት ነው። እራሷ ትጀምረዋለች፣ እራሷ ደግሞ ትጨርሰዋለኝ። አይ ሜርሲ እና እኛም ከጥሩ ቤተሰብ ስለተወለድን ነው። ከድሃ ቤተሰብ መወለድ ከባድ ነው፣ ዋጋ ያስከፍላል እያለች እንግዲህ እሱ ግን ያው በሙያው ተቀጥሮ እናቱን እየረዳ ስራ እየሰራ ነው። ሜርሲ እንደምናያት እንግዲህ ያው ወሬ ከማቀባበል ውጪ ቀኑን ሙሉ ስታወሪ ነው የምትዩ። ግን አይደክምሽም ወይ ብለዋታል እናት ሳራ ራሱና ወሬ ከማቀበል ውጪ ሌላ ምንም አይነት ስራ የላትም። ሰዎችን እየተከታተሉ ቪዲዮ መቅረጽ ትልቁ ስራዋ ይሄ ነው። ማቃጠር ምናምን ይሄን ነው የምታደርገው። እና እንግዲህ የድር ድራማ ተንኮለኛ ሁለት ተንኮለኞች አሉ ማለት ነው እዛ ውስጥ። ተንኮለኞቹ ቶሎ መገለጥ አለባቸው። በተለይ ሲፈን ሜርሲ የምትሆን የአምነን አክስት ሆና እንደዚህ ቤቱ ሲቃወስ ዝም ማለት አልነበረባትም። የወንድሜ ልጅ እያለች እያስመሰለኝ እሱ ሲጎዳ ግን ምንም እያደረገችው ነገር የለም። ይልቁኑ ከሌሎቹ ጋር ትተባበራለች። እና ያው ከወዳጅ ጠላት ይጠብቀን ነው ልል የምችለው። ለዛሬ እንግዲህ ይዤላችሁ የመጣሁት ድር ይሄን ይመስላል። ድር በጣም አስተማሪ ድራማ ነው። ጠላት ከሩቅ እንደማይመጣ በደንብ አድርገን እንረዳበታለን፣ እውነት ለመናገር ማለት ነው። ማንም ከውጭ መጥቶ እናንተን አያጠቃም። አብሯችሁ የበላ አብሯችሁ የጠጣ ማንነታችሁን በደንብ የሚያውቅ ውስጣችሁን የሚያውቅ መውጣት መግባታችሁ ውሏችሁ በቃ ይሄንን የሚያውቅ ሰው ነው ሊያጠቃ የሚችለው። ሲፈን እንግዲህ አብራ እየዋለች አብራ እያደረች እዛ የሚካሄደውን ነገር እያየች አሁን ላይ ብትደሰቱም ግን ደስታችሁ ከደቂቃ በኋላ የለም እንዳለችው ጋዝ በማርከፍከፍ ቤቱን አነዳለች እና ደስታቸውን ባንድ ያጨልማባቸዋለች። በጣም ከባድ ነው ይሄ። ቀጣይም ክፍል አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ የሰቡኑ ሀሳብና አስተያየታችሁን በኮሜንት ላይ አስቀምጡልኝ። ከዚህ ድራማ ምን ተማራችሁ? ድር ቢያብር አንበሳ አያስር ነው የሚባለው መሰለኝ ተረቱና የብዙ ሰው ህይወት እንደ ድር የተተበተበ ነው ብላለች ቤሊን። እውነቷን ነው። የሁላችንም ህይወት ልክ እንደ ድር በቀጭን ክር ተተብትቦ መፍታት አቅቶታል።
ወይ ደግሞ አቅቶናል እያለ ትገኛለች። ያው ትክክለኛ አባብል ነው ያለችው ብዬ አምናለሁ። ደህና ሁኑ።